ህብረተሰብ ተኮር የሆኑ ስራዎች በክፍለ ከተማው በስፋት ተግባራዊ መሆን ከጀመሩ ሰንበትበት ብለዋል። በዛም በሺህ የሚቆጠሩ የክፍለ ከተማው ነዋሪዎች ተጠቃሚ ሆነውበታል። ሰላም ጤና ይስጥልን፣ ቂርቆስ ኮሙኒኬሽኖች ነን። በክፍለ ከተማው በተለይ የቤቶች ግንባታና እድሳት፣ የከተማ ግብርና እንቅስቃሴዎችና የህፃናት መጫወቻ ስፍራና የማቆያ ቦታዎች በክፍለ ከተማው ዋና ስራ አስፈጻሚ በዶክተር አዲሱ አስጎብኝነት በምክር ቤቱ አባላት ምልከታ ተደርጎባቸዋል። እኛም አስጎብኚውን አካል ለምን ዓላማ ጉብኝቱ ተዘጋጀ ብለን ጠይቀን ጎብኚ የምክር ቤት አባላትን ደግሞ ካያችሁት ነገር ምን ታዘባችሁ ስንል ጠይቀን ይህን አሰናድተናል። አብራችሁን ቆዩ። ምክር ቤቱ ከዕቅድ እስከ ትግበራ ከመከታተል እስከ መደገፍና መቆጣጠር ድረስ የሚሆን ስልጣን አለው። ያ መሆኑ ደግሞ ፋይዳው ብዙና ለነዋሪው በርካታ ጥቅሞችን ያመጣም ነው። ይህን ጉብኝት ለማሰናዳት ሲታሰብ ያንን ዓላማው አድርጎ የተዘጋጀ ነው ሲሉ የክፍለ ከተማው ዋና ስራ አስፈጻሚ ዶክተር አዲሱ ነግረውናል። በከተማም ደረጃ ቢሆን በክፍለ ከተማ የሚሰሩ ስራዎች ህዝብን ያማከሉ፣ ህዝብን ያሳተፉ፣ ለህዝብ የሚሰሩ ሰው ተኮር ስራዎች ናቸው። በዚህ ማዕቀፍ በከተማ አስተዳደሩ በርካታ የልማት ስራዎች የኮሪደር ልማት ከተማውን ስታንዳርድ የማድረግ የማስጠበቅ ስራ በሚገርም ሁኔታ በሚገርም ፍጥነት እያለቀ ነው። ይሄ የአመራሩን ስምሪት የአመራሩን ቁርጠኝነት የሚያሳይ ነው። በተለይ በዋናነት ክብርት ከንቲባችን በሚሰጡት አመራር በየደረጃ ባለው አመራር 7/24 የሚሰራ ስራ ነው። በዚህ ማዕቀፍ የክፍለ ከተማው ነጸብራቅ የከተማው ነጸብራቅ ነው። ስለዚህ በዛ ማዕቀፍ በከተማ የተሰሩ ስራዎች እንደተጠበቁ ሆነው በክፍለ ከተማ ደረጃ ደግሞ በመንግስትም በራስ አቅምም የሚሰሩ በርካታ ፕሮጀክቶች አሉ። ፕሮጀክቶች በፓርቲያችን እሳቤ መንግስት ለህዝብ ቃል የገባውን አካል እንዲለብስ ከማድረግ አኳያ በተጨባጭ መሬት ላይ የሚሰሩ ስራዎች ህዝብን ተጠቃሚ የሚያደርጉ እና ተሳታፊ የሚያደርጉ የልማት ስራዎች ምንድናቸው የሚለውን ተቆጣጣሪ አካል ቼክ ባላንሱን የሚሰራው ምክር ቤት ነው። የምክር ቤት አባሎቻችን ሪፖርት ከመገምገም ባለፈ ታች መሬት ላይ ያለው ስራ ምን እንደሆነ ምን እንደተሰራ ምን ውጤት እንደመጣ በጉለትም በጥረትም ያዩትን በሪፖርት ደግሞ ሲቀርብ ምን አይል ህይወት አለው ሪፖርት እንደሆነ በተጨባጭ እንዲረዱ በዛው ልክ ደግሞ ተቆጣጣሪ አካልም እንደመሆናቸው መጠን በሪፖርት በእቅድ የተያዙ ነገሮች በትክክል ተከናውነዋል አልተከናወኑም የሚለውንም ጭምር እንዲያረጋግጡ ነው ያስፈልገው። በክፍለ ከተማው በርካታ ሰው ተኮር ስራዎች ተሰርተዋል። ከነዛም መካከልም የመኖሪያ ቤት ግንባታ ግንባር ቀደምትነቱን ይይዛል። ስራውም ሲተገበር አዲስ እንዲሁም መልሶ መገንባትና የማደስ ስራ መሰረት ያደረገም ነው። እስካሁንም በጂ ፕላስ ደረጃ የሚገነቡ ቤቶችን ጨምሮ ከ698 በላይ ቤቶች በሂደቱ ያለፉ ሲሆን እነርሱም ግንባታቸው በመልካም ሁኔታ መሄዱን የምክር ቤቱ አባላት አረጋግጠዋል። በተያዘው በጀት ዓመት ብቻም 255 ቤቶች ባሉበት ቦታ እንደ አዲስ በዘመናዊ መልኩ ፈርሰው እንደገና የተገነቡ መሆኑን 385ቱ ደግሞ የሚያስፈልጋቸው ከፊል ጥገና በመሆኑ ያ ተፈጻሚ እንደተደረገ ከክፍለ ከተማው ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ያገኘነው ማስረጃ ይናገራል። የምክር ቤት አባላት ካዩት ዘርፍ መካከል አንዱ የከተማ ግብርና ሲሆን በዛም የሚመረቱ የጓሮ አትክልቶች ምን ያህል ምርታማ እንደሆኑና አተገባበራቸውን ጎብኝተዋል። በሌማት ትሩፋት በከተማ ግብርና ኑሮን ከማረጋጋት አኳያ የህብረተሰቡን ችግር ለመቅረፍ ከውጭ የምናስገባቸው በሸማች በይሁድ ገበያ የምናስገባቸው ምርቶች ኑሮ ለማረጋጋት እንደተጠበቁ ሆኖ ደግሞ በራስ አቅም እያንዳንዱ ሃውስሆልድ ላይ የሚሰራው የከተማ ግብርና ስራ እንደተጠበቀው ሆኖ በክፍለ ከተማ አቅም ደግሞ ሞዴል በሚሆን መልኩ በአዲስ የሃይድሮፎኒክ ቴክኖሎጂ ይሄ ማለት ኢንቲግሬትድ የሆነ የግብርና ምርቶች የሚመረቱበት በየሁለት ወሩ ሃርቬስት የሚደረግበት እነኚህ ሄደው ደግሞ በተዘጋጀ ሾፕ ላይ ለህብረተሰቡ የሚቀርብበት ሁኔታ ለማመቻቸት የተሰራ ነው። ኦልሬዲ ቅድም የምክር ቤት አባላትም እናንተም ስትመለከቱ እንደነበር ለምርቃት የደረሰበት ሁኔታ አለ ማለት ነው።
ህፃናት የነገ ፍሬዎች ናቸው ስንል ዛሬያቸውን እየሰራን መሆን እንዳለበት እሙን ነው። ያን የተገነዘበው የክፍለ ከተማው አስተዳደር ዘመናዊ የመጫወቻ ስፍራዎችንና የማቆያ ስፍራዎችን ሰርቷል። ይህም ስራ በምክር ቤቱ አባላት ተጎብኝቷል። ይህ ጉብኝት በምክር ቤት ደረጃ መዘጋጀቱ ትልቅ ትርጉም አለው ሲሉ አፈ ጉባኤ የተከበሩ አቶ ጌታቸው ማሞ ነግረውናል። የምክር ቤት ትልቁ ተግባርና ስራ ብለን የምንወስደው አስፈጻሚውን አካል መከታተል፣ መቆጣጠርና መደገፍ። እንግዲህ ይሄ ደግሞ የሚሆነው በመጀመሪያ ዓመት ላይ እቅዳቸውን ያቀርባሉ። እቅድ መሰረት አድርገን ደግሞ በየሩብ ዓመት ሪፖርት እንገመገማለን። ያ ብቻ አይደለም። የተገመገመው ሪፖርት ትክክል ለመሆኑ ወረዳ በየጽሕፈት ቤቱ በመሄድ ሱፐርቪዥን እናያለን። መሬት ድረስ በመሆኑ ደግሞ በመስክ ምልከታ እናረጋግጣለን። ይሄ ፕሮግራም ደግሞ በአመት 2 ጊዜ የተሰራው ስራ ትክክል ነው አይደለም የሚለውን ጉብኝት በማካሄድ ለቀጣይ ጉባኤዎች መሰረትም ለመጣል ማለት ነው። ምክንያቱም አሁን በዛሬው ዕለት እንዳየኸው በከተማ የተሰራው የዞን ዳርቻን ማየት ይቻላል። በክፍለ ከተማ ደግሞ በሶስት መልኩ ማለት ነው በመንግስት የተሰሩ ስራዎች አሉ። በጣም ትምህርት ቤቶች፣ ጤና ጣቢያዎችና ሌሎችም በተጨማሪም ደግሞ በባለሀብቶች የተሰሩ አሉ። እነዚህ የተሰሩ ስራዎች ምን ያህል ህብረተሰቡ ተጠቃሚ እያደረጉ መሆኑን ከሪፖርት መስማት ወይም ማዳመጥ ባሻገር በማየት እና በማረጋገጥ ህብረተሰቡ ትክክል አስፈጻሚ አካል ተግባሩን እየሰራ ነው አይደለም የሚለውን ለማየት ነው የዛሬ ፕሮግራም ያዘጋጀ ነው። ይህ ጉብኝት በአመት 2 እንደሚደረግና የአሁኑ የመስክ ምልከታ ከሌሎቹ ለየት የሚያደርገው ጉዳይም አለ ይላሉ አፈ ጉባኤው። የዛሬ ፕሮግራም ደግሞ ለየት የሚያደርገው በ2017 ዓመተ ምህረት አስተዳደሩ በተለይ በ69 ቀናት ተኮር ስራዎች ላይ በተለይ ከቤት ልማት ጋር ተያይዞ ዝቅተኛ ህብረተሰብ ክፍል በአሁኑ ሰዓት እንደ ከተማችን ትልቁ የቤት ችግር ነው። ይሄን ችግር ደግሞ ለመቅረፍ እየተሰራ ያለውን ስራ ነው ለማየት የሞከራችሁት። ሌላው የኑሮ ውድነትን ለማረጋጋት ደግሞ በከተማ ግብርና የተሰሩ ስራዎች አሉ። እንደዚሁም ህፃናት ነገ አገር ተረካቢ የሆኑትን ደግሞ በኢሲዲ እና በሌሎችም ስራዎች በጣም በስፋት የተሰሩ ስራዎች አሉ። ለአብነት ዛሬ የተወሰኑትን አየን እንጂ በአስተዳደሩ በጣም ሰፋፊ ስራዎች ተሰርተዋል። እነዚህ ስራዎች ደግሞ ዞሮ ህብረተሰቡን ተጠቃሚ የሚያደርጉ ናቸው ብለን ነው የምንወስደው። ሪሊ ምክር ቤቶች ደግሞ የህዝብ አካል እንደመሆናቸው መጠን አስተዳደሩና ህዝብን የሚያገናኙ እንደመሆናቸው መጠን ሪሊ የተሰሩ ስራዎች ትክክል ናቸው አይደሉም የሚለውን በተግባር ለማየት የተዘጋጀ ፕሮግራም ነው ብዬ ነው የምወስደው። ለመሆኑ ባያችሁት ነገር ምን ታዘባችሁ ስንል በጉብኝቱ የተሳተፉትን አካላት አናግረናል። ስሜ ድንበሩ በቀለ ይባላል። የቂርቆስ ክፍለ ከተማ የምክር ቤት አባልና የቋሚ ኮሚቴ ኃላፊዎች ነኝ። እንደ ቋሚ ኮሚቴነታችን እንደ ምክር ቤት አባልነታችን ስራ አስፈጻሚው በየጊዜው የተሰሩትን በሚያቀርብልን ሪፖርት በቋሚ ኮሚቴም ደረጃ በምክር ቤትም ደረጃ ከገመገመን በኋላ የጽሁፍ ግምገማ ብቻ አይደለም ወርደን ተሰራው የሚለውን በቋሚ ኮሚቴ አሁን የጎበኛችሁትን በሙላ በደንብ ከአመራሩ እኩል የምናውቀውና የምናብራራው ቢሆንም ተጨማሪ የምክር ቤት አባላቶች መጥተው ከ300 ማይተናነስ ምክር ቤት አባል ይሄው መሬት ላይ የተሰራውን ስራ በሚገባ አይተዋል፣ ተደስተዋል፣ የሚፈልጉትን ጠይቀዋል፣ መልስም አግኝተዋል። ቀጣይ ደግሞ አጭር ስብሰባዎች ስላሉን እኛ ያለውን እናብራራላቸዋለን ብለን እንጠብቃለን። አሁን ያለው እዚህ 7 ዓመት ውስጥ አሁን ያለው ብልጽግና መንግስት ያንን ማህበረሰቡን ሁሉንም ባማከለ ሁሉንም ህብረተሰቡን ብቻ አይደለም የዓለም አቀፍ ህብረተሰቡንም ባማከለ ስራ የሰራው ስራ ነው። ዛሬ ከእንግዲህ በኋላ ፈረንጆቹ ወይም የውጭ ዜጎቹ ኬንያ ሄደው የሚዝናኑበት፣ ኬንያ ሄደው ልጆቹን የሚያስተምሩበት ምንም መንገድ የለውም። ኬንያ ሄደው የሚሮጥበት መንገድ የለውም። ከኛም ተርፎ ለነሱም ተርፏል፣ ከነሱ ተርፎ ለኛም አልፏል። በእርግጥ እንደዚህ አይነት ስራዎች ሲሰሩ አንዳንድ መንገጫገጮች፣ አንዳንድ ጉዳቶች ሊኖሩ ይችላሉ። ጥቂቶች ይጎዳሉ፣ ብዙሃኖች ይጠቀማሉ። ይህን ደግሞ አምነን እስካልተቀበልን ድረስ እንዲሁ ባለህበት እርግጥ ነው የምንሆነው። ይህ ባለህበት እርግጥ ደግሞ ይዞን የሚሄደው ምንድነው? ወደ መቀማት ከተማችንን፣ ዓለም አቀፍ መስሪያ ቤታችንን፣ ዓለም አቀፍ ድርጅቶቻችንን፣ ዓለም አቀፍ ተቋሞቻችንን መቀማት ነው። ያ እንዳሁን የተሰራው ስራ ሁላችንም እስከነ ጉዳቱም እስከነ ጭንቀቱም ቢሆን ተቀብለን ማገዝና ማየት መቻል አለብን። ልክ እንደዚህ ምክር ቤቱ ሄዶ እንደጎበኘው ሁላ ሌሎም ማህበረሰቡ እነዚህ የተሰሩትን ስራዎች ተዛዝሮ ቢመለከት የተሻለ ግንዛቤ ይኖራል ያስባለሁ። አዲስ ዘሪሁን የቂርቆስ ክፍለ ከተማ ምክር ቤት የፍትህና መልካም አስተዳደር ዘርፍ ኮሚቴ ሰብሳቢ ነኝ። የምክር ቤቱ ሁልጊዜ በሪፖርት የሚቀርቡ ስራዎችን ምድር ላይ ያሉትን በተግባር ለማስጎብኘት ነው ያስተዳደሩ እቅድ። በዚህም መሰረት የወንዝ ዳር ዳርቻዎችን የተሰሩ ስራዎችን አይተናል። ከዛም ደግሞ
የምግብ ዋስትናን ለማረጋገጥ በአብዮት ቅርስ ሁለተኛ ደረጃ ትምህርት ቤት የከተማ ግብርና ቀደም ሲል ምግቤን ከጓሮ የሚለውን ስትራቴጂ በመጠቀም ቴክኖሎጂ አሰራርን በመጠቀም በየወሩ የሚደርሱ የጓሮ አትክልቶችን በቴክኖሎጂ በመጠቀም የሚደርሱ እንደ ሰላጣ፣ ቆስጣ፣ ሌሎችንም አትክልቶች አይተናል። በሶስተኛ ደረጃ ደግሞ ዛሬ የጎበኘነው እንደ ህዝብ ተወካይ በሰላም መንገድ ባለሀብቶች የተሰሩ ባለ 4 ፎቅ ህንፃዎችን ጎብኝተናል። አሁን እነሱ ኦልሞስት ተጠናቀው ለ26 አባወራዎች ተደራሽ ይደረጋሉ። ሌላ በአራተኛ ደረጃ በሳይንስና ቴክኖሎጂ የሚሰሩ ባለ 3 ህንፃዎችን አይተናል። እሱም አሁን ኦልሞስት ከሐምሌ 10 በፊት ተጠናቆ ለነዋሪዎቹ ተደራሽ እንዲደርግ አስተዳደሩ ዳይሬክት የያዘው አግሪመንት አለና እሱንም አይተናል። በመጨረሻ ወረዳ 11 ላይ የህፃናት ማቆያዎችን ተጠናቀው በቅርብ ቀን የሚመረቁትን አይተናል። ስለዚህ እነዚህ ሁሉ የተሰሩ ፕሮጀክቶች ባለሀብቱን በማሳተፍ ሌላችን በጎ ፈቃደኞችን ህብረተሰቡን አጠቃላይ የብዙ ህብረተሰብ ተሳትፎ ለሀገር ጥቅም ለሰው ውጤት ተኮር ሰው ተኮር የሚባሉ ስራዎችን አስተዳደሩ በሰፊው እየተሰራ ተቀናጅቶ 724 የሚለውን መርህ በመጠቀም እየሰራ መሆኑን እና በጣም ግሩም ድንቅ በዚህ ዘመን ያሉ አመራሮች ያው የልማትና የለውጥ አርበኞች መሆናቸውን ተገንዝቤያለሁ። አንድ ስራ አጀማመሩ ሳይሆን አፈጻጸሙ ሲያምር ነውና ያንን ለማድረግ የሚያስችል ስራዎች መጠናቀቃቸውን ዋና ስራ አስፈጻሚው ይናገራሉ። በርካታ ፕሮጀክቶች ለግራጁዌት እንዲያደርጉ ያዘጋጀንበት ሁኔታ አለ። በተለይ በሰኔ መጨረሻና በሐምሌ የመጀመሪያው 15 ቀን ውስጥ የሚጠናቀቁ በርካታ ፕሮጀክቶች አሉ። ትምህርት በማህበራዊ ዘርፍ በትምህርት ዘርፍ የተጠናቀቁ ፕሮጀክቶች አሉ። ሌሎች G+3 G+4 G+1 የሰራናቸው ህንፃዎች ለግራጁዌሽን እንዲደርሱ በቀን 2 ጊዜ ክትትል እየተደረገ በመጠናቀቅ ያሉበት ሁኔታ አለ። እነኚህን እናስመርቃለን ማለት ነው። ሌሎች ደግሞ በክረምት በጎ አድራጎት ስራ የምንሰራቸውን አክቲቪቲዎች በከተማ ደረጃ ባለው ማዕቀፍ የ90 ቀን እቅድ አዘጋጅተን ሁሉም ባለድርሻ አካላት ግንዛቤ እንዲኖራቸው እያንዳንዱ የራሱን ኃላፊነት ወስዶ እቅዱን ህዝቡን አሳትፎ አነቃንቆ ከማተግበር አኳያ ኃላፊነቱን እንዲወጣ ወደ ተግባራዊ እንቅስቃሴ የገባንበት ሁኔታ አለ። እነኚህ ዛሬ የምንጎበኛቸው ስራዎች የዛው የ90 ቀን እቅድ አካል ሆነው የሚከወኑና ለህዝብ ተጠቃሚነት ተደራሽ የሚሆኑ ፕሮጀክቶቻችን ናቸው ማለት ነው። ስለዚህ ዋናው ዓላማ የተሰሩ ስራዎች ምንድናቸው፣ ውጤታማ ናቸው አይደለም የሚለውን ነገር በዋናነት የምክር ቤት አባላት እንዲጎበኙ አመቱንም ባጀቱንም እየጨረስን ስለሆነ የባጀት አመቱን ይህንን እንዲረዱና እንዲገነዘቡ ኮሜንት ያለም ነገር ካለ ደግሞ በዛው ተቆጣጣሪ እንደመሆናቸው መጠን አስተያየት እንዲሰጡ ለማድረግ ነው።